ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲዳረስ ቪዲዮን ላይክ በማድረግ ጀምሩ ትላለሁኝ። በዛሬው ዕለት እንግዲህ አዳዲስ መረጃዎች አርሰናል እየተመለከቱ ወጥተዋልና እስከ ቪዲዮ መጠናቂያ ድረስ አብራችሁን ቆዩ። የመድፈኞቹ አሰልጣኝ ሚካኤል አርቴታ የመሀል ክፍሉን በተለይም ደግሞ የቶማስ ፓርቲን ትክክለኛው ተተኪ በማፈላለግ ላይ የቆየ ሲሆን አሁን ላይ አይናቸውን ያሳረፉበት የክሪስታል ፓላሱ የመሀል ስፍራ ተጫዋች አዳም ዋርተን ላይ ነው። በተለይም የአዳም ዋርተን ልዩ የሚባል ክህሎቱ እይታው ሲሆን ጨዋታን የማንበብ ክህሎቱም እጅግ አስገራሚ የሚባል ነውና እድሜውን ብንመለከት እንኳን ከእድሜው አንጻር 21 ዓመቱ እንደመሆኑ መጠን የፓርቲ የረጅም ጊዜ ተተኪ ይሆናል ተብሎም ይታወቃል። ዋርተን ታዲያ 35 ሚሊዮን ዩሮ ያስወጣቸዋል ተብሎ ይጠበቃል። ተጫዋቹ በተለይም 21 ዓመቱ ነው። ነገር ግን እይታውም ሆነ ቨርሳታይሊቲው እጅግ አስገራሚ የሚባል ተጫዋች ነው። አንዳንድ እንቅስቃሴዎቹንም መመልከት ነበር። እጅግ ጥሩ የሚባል ተጫዋች ነው እና አርሰናል ተጫዋቹን ቢያስፈርመው በእጅጉኑ ይጠቀማል ተብሎ ይጠበቃል። አርሰናል የመጀመሪያ ንግግራቸውን ከቪክተር ዮክሬሽ ወኪል ጋር አድርገዋል። ንግግሩ ታዲያ አዎንታዊ እንደሆነ የታወቀ ሲሆን እንደ ፉትቦል ኢንሳይደር ዘገባ ከሆነ ድርድሮቹ ከመጋረጃ በስተጀርባ እየተደረጉ ሲሆን ይህም ደግሞ ከሌላ ክለብ ከሚመጣለት ጥያቄ አስቀድሞ ተጫዋቹን በእጃቸው ለማስገባት ይረዳል ተብሎ ይጠበቃል። ተጫዋቹ እንደሚታወቀው 34 ጎሎችን በ29 ጨዋታዎች ማስቆጠር የቻለ አይምሬ የተባለ አጥቂ ነውና በእውነትም ይህ ተጫዋቹ አርሰናል የሚፈርም ከሆነ ከብዙ አንግል አንጻር አርሰናል ይጠቅመዋል ተብሎ ይጠበቃል። አርሰናልና ሊቨርፑል የዌስትሃሙን አጥቂ መሐመድ ቅዱስን በሲዝኑ መጨረሻ ለማስፈረም እንዳሰቡ ተነግሯል። ዌስትሃሞች ከበጀት ጋር በተያያዘ ችግር እንዳለባቸው ይታወቃል። ይህንን ችግራቸውን ለመፍታት ታዲያ ተጫዋቹን ለመሸጥ እንደወሰኑ ታውቋል። በተለይም ተጫዋቹ ቨርሳታይል ከመሆኑ አንጻር በአርሰናል እይታ ውስጥ እንዲገባ አድርጎታል። በተለይም ደግሞ አርሰናል ከክሪኤቲቪቲ አንጻር አሁንም ቢሆን ጥያቄ የሚነሳበት ክለብ ነው። ታዲያ ይህ ተጫዋች ለዚህ እንደ መፍትሄ ይሆናል ተብሎ ይታሰባል። ከአርሰናል በተጨማሪ ሊቨርፑሎች የተጫዋቹ ፈላጊ ሆነው ብቅ ብለዋል። ተጫዋቹ አንደኛ ፕሪሚየር ሊግን ከመላመዱም አንጻር፣ ሁለተኛ ከስትሬንግዝም አንጻር በጣም ስትሮንግ የሚባል ተጫዋች ነው። ስፒዱም በጣም ፈጣን የሚባል ተጫዋች ነውና አርሰናል ያለበትን ችግር ይፈቷል ተብሎ ነው የሚጠበቀው። በተለይም በማጥቃቱ ረገድ አርሰናሎች ደግሞ ሌሎች ተጫዋቾችንም እሱን የሚያግዙትን እነ ዙቤሜንዲን ማስፈረም የሚችሉ ከሆነ ቡድኑ በአዲሱ ዓመት ይጠናከራል ተብሎ ይገመታል። ጆርጂኒዮ በክረምቱ የዝውውር መስኮት በነጻ ዝውውር አርሰናል እንደሚለቅ ይጠበቃል። የብራዚሉ ክለብ ፍላሚንጎና የሳውዲ ክለቦች እሱን ለማስፈረም ፍላጎት እንዳላቸው ተዘግቧል። ይህንንም እንግዲህ ፋብሪዚዮ ነው የዘገበው። ፍላሚንጎ ለተጫዋቹ ፕሮፖዛል አቅርበውለታል በነጻ ዝውውርና ከሳውዲ ክለቦች ጋር እንደዚሁም እንደተካሄደ ነው በብዛት የተገለጸ የሚገኘው። ግን በብዛት ተጫዋቹ ወደ ፍላሚንጎ የማምራት እድሉ ሰፊ እንደሆነ ነው በብዛት የሚወጡ መረጃዎች የሚጠቁሙት። አርሰናል የዙቤሜንዲን ዝውውር ከሞላ ጎደል እንዳጠናቀቀ ታውቋልና ቤርታ በመጪዎቹ ሳምንታት ሁሉንም ነገር ለመጨረስ ይፈልጋልና የቅርብ ግንኙነቶቹም ስኬታማ እንደነበሩና ዙቤሜንዲ በለንደን እድሉን መሞከር ቅድሚያ እንደሰጠ ነው እየተገለጸ የሚገኘው። በተለይም ደግሞ በአርሰናል ቤት ያለው ፕሮጀክት ብዙ ተጫዋቾችን ፍላጎት እንዲያሳዩ እያደረገ ይገኛል። እንዳጠቃላይ ሲታይ አርሰናል በአሁኑ ጊዜ እንግዲህ ሳቢ ክለብ እንደሆነ ሚካኤል አርቴታም እንደተናገሩ የቅርብ ጊዜ ትውስታቸውና አርሰናልና ሪያል ሶሲዳድ የውድድር ዓመቱ ሲጠናቀቅ ዙቤሜንዲ መድፈኞቹን መቀላቀሉ አይቀሬ እንደሆነ በሁለቱም ወገኖች ከመተማመን ደርሰዋል። ሎስ ብላንኮቹ ተጫዋቹን የማግኘት እድላቸውም እንደጠበበ ነው የሚወጡ መረጃዎች የሚናገሩት። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪ ቤርታ በቅርቡ ከአርቢ ሌዝብቹ አጥቂ ሲሶኮ ጋር በዝውውር ጉዳይ ላይ ተወያይተዋል። የተጫዋቹ አድናቂ ናቸው። አርሰናሎች ከቪክቶር ዮክሬሽ ሌላኛው እንደ አማራጭ አድርገው እየወሰዱት ያሉት ቤንጃሚን ሲስኮ ነው። በተለይ አርሰናል አሁን እየተጠቀመ ያለው የዝውውር ፖሊሲ እጅግ አስገራሚ ነው የሚባል ነው። ምክንያቱም እንደ አማራጭ ለምሳሌ የቪክተር ዮክሬሽ ዝውውር የማይሳካ ከሆነ ፊታቸውን ወደ
ቤንጃሚን ሴስኮ ለማዞር ነው እያሰቡ የሚገኙት። ምክንያቱም አንድ ዝውውር 100% ይሳካል ተብሎ አይጠበቅም። በሆነ ምክንያት የአንዱ ዝውውር ካልሳካ ፊታቸውን ወደ ፕላን ቢ የመዞር ሀሳብ እንዳላቸው ነው እየተገለጸ የሚገኘውና በራዳራቸው ውስጥ የከተቱት ተጫዋቾች ቪክተር ዮክሬሽና ቤንጃሚን ሴስኮ እንደሆነ ተገልጿል። ከሁለት አንዱ ግን የመፈረም እድል እንዳላቸው ነው በክረምቱ የዝውውር መስኮት የሚጠበቀው። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ሰመኘው።